ትሬድ ሲባል ሀብት ነው ፊት ለፊት የሚታይ ማለት ነው። ኤቢ ማርሻል ኮርቬት ሲነዳየው ኤክሲ ስናይፐርም ኮርቬት ሲገዛየው ዶላሩ ቫልዩ እየቀነሰ ነው የሚሄደው። ማንም ሰው ካረገው እናንተ ታረጉታላችሁ። ደግሞ ፉክክር አቁሙ። ሶሻል ሚዲያ እንትን አትበሉ። እኔ ምን ብዬ ትሬድ ምን ብለህ ትገልጸዋለህ ብላችሁ ብትጠይቁኝ የመጨረሻ ሀብታም መሆኛ መንገድ ብዬ ነው የምገልጸው ትሬድ ማለት ነው። ትሬድ በጣም የሚሆን ነገር ነው። እኔ ማኑኝ ሰላም ዩቲዩብ እንዴት ናችሁ? ሰላም ነው። ዛሬ እንግዲህ በሚገርም ሀሳብ መጥቻለሁ። ሀሳብ ብቻ ሳይሆን ዛሬ ማቆላ ካፍላችሁ ብቻ ሳይሆን እንዴት ማድረግ እንዳለባችሁ ለምን እንደምታረጉት ያላችሁን ቤኔፊት ምን እንዲጠቅማችሁ እና ጥቅምና ጉዳቱን አሳያለሁ። ከዛ እናንተ መምረጥ እናንተ ፋንታ ነው ማለት ነው። ስለዚህ ዛሬ ማውራት እንፈልግ ስለ ትሬዲንግ ነው። እኔ ትሬዲንግ ለምን ጀመርኩ፣ ለምን እናንተም እንድትጀምሩ እንደምገፋፋችሁ ልንገራችሁ። ቪዲዮዎች ከመጨረሻ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ወደ ቪዲዮ ፈርስት ሀፍ መሰላችሁ ትሬድ ሲባል ምንድነው? ኢን ጀነራል አሁን እንደዚህ ቪዲዮ መስራት አልፈለኩም ነበር፣ ግን አይ ሃቭ ቱ ዱ ቢካዝ ሁላችሁም ኮንፊውዝድ ሆናችኋል። ብራችሁ ተበልቷል። አንዳንዶቻችሁ ስካም ነው ብላችሁ እንቅላችሁ ደፍናችሁታል። አንዳንድ ትልልቅ ሰዎች ደግሞ አዲስ ነገር መማር ስለማፈልጉ እኔ ብቻ ነኝ የማውቀው የሚል እምቢተኝነት ውስጣችሁ ስላለ አዲስ ነገር ላለመቀበል ስለማፈልጉም ደግሞ ምን ብላችኋል? ይሄ ነገር በቃ አይረባም ብላችሁ ላሽ ብላችኋል። ብዙ ነገር አለ፣ just a lot of thing ብዙ ኢሞሽን አለ። እኔ ደግሞ ከላይ ሳየው እስቲ ይሄ ሁላ ኢሞሽን እንዴት ማኔጅ አድርጌ ጥሩ ነገር እስቲ እንዴት ምን ባረግ ነው ሀሪፍነቱ? ኦኬ ቅዱስ አንተ ታውቀዋለህ። ስለዚህ ጥቅምና ጉዳቱን ንገራቸውና ሰው ይምረጥ። በቃ ኦፕሽን ስጠው ለሰው ምንድነው ብርም ዲቴል ንገረው ብዬ እንግዲህ ልነግራችሁ ዛሬ እኔ ቅዳ ተከስቻለሁ ማለት ነው። አዲስ አበባኛ ሰዋራ ትንሽ አለብኝ ለዛ ነው። እና አሁን ልንገራችሁ ምን መሰላችሁ፣ ትሬድ ሲባል ሲጀምር ምን ማለት ነው? አንድ ሰው ትሬድ ሲባል ሀብት ነው ፊት ለፊት የሚታይ ማለት ነው። ይሄን ደግሞ ያወቅኩት ምንድነው ትሬዲንግ ሲባል ያወቅኩት ነገር ምንድነው በሶሻል ሚዲያ ነው ያወቅኩት። አንድ ሰው ያ ኤቢ ማርሻል ኮርቬት ሲነዳየው ኤክሲ ስናይፐርም ኮርቬት ሲገዛየው ሌላም ትሬደር በቃ ሌላ ውድ የሆነ መኪና በአንዴ ሲገዙ አየው። ስለዚህ ትሬድ ማለት ሀብት እንደሆነ ለጭንቅላት ይነግረዋለሁ። ኦኬ አንድ ይሄን በሉ። ሁለት በትሬድ ብር ይሰራል ወይ? አዎ ይሰራል። በትሬድ ብር ይታጣል ወይ? አዎ ይታጣል። ትሬድ ዋጋ ያስከፍላል ወይ? ብዙ ነገር ያደርጋል። ምን መሰላችሁ ባጭሩ ትሬድ ማለት ምን ማለት ነው? አንድ ቦታ አለ፣ አንድ ቤት አለ። አሁን ለምሳሌ ይሄ ቤት ትሬድ እናደርገው ዛሬ ከእናንተ ጋር ሆኜ ማለት ነው። ይሄ ቤት አለ። ይሄ ቤት አሁን በኔ ስም ነው እንበል፣ ያርግልኝ በኔ ስም ነው እንበል። ይሄ ቤት አሁን በኔ ስም ከሆነ የዚህ ቤት ዋጋ ዛሬ ላይ ቢያንስ $500,000 ነው እንበል። የዚህ ቤት ዋጋውን $500,000 ነው እንበል። ጊዜ ይፈልጋል ወይ? በጣም ይፈልጋል። ግን ችግሩ ከ100% 80% ቀላል ነው። ትምህርቱ ቀላል ነው። 80% ምለው እኔ እንደውም ጭንቅላት ነው። 20% ትምህርቱ ነው። ትምህርቱ በጣም ቀላል ነው። ውሳኔው የሚከብደው ምክንያቱም ብራችሁ ነው። ሪል ላይፍ ብር ሲሆን እንደው በጣም ይከብዳል። ሁላችሁም ረዳ ብር ከየትም አናመጣም። ከዚህም ከግራም ተፈላልጠ ምናምን ነው ማውጣት። ለዛ ነው የሚከብደው። ለዝም ብሎ ለመወሰን ከነገ ባንዴ ትበላላችሁ፣ ባንዴ ያንሳል። ያለ ማስመለስ ብላችሁ ያላችሁ ታጣላችሁ፣ ትመለሳላችሁ፣ ትወርቃላችሁ፣ ትደበደባላችሁ፣ ትነሳላችሁ። ይሄ ነው ትሬድ ማለት። ስለዚህ ትሬድ ማለት ምን ማለት ነው? አንድ ሰው ያለው አንድ ባለቤት አንድ ዕቃ ያለው አሁን ቴስላ አለ፣ የቴስላ መኪና አለ፣ ኢላን ማስክ አለ። የነሱን የቀን ገቢ ከፍና ዝቅ ባለው ሁኔታ እኔ ብር ሰራለሁ በእነሱ ላይ። እኔ ድረስ ሰጡኝም አመሰግናለሁ ጋይሶች። ላይክ እኔ አሁን ላይ ሳስበው አንድ ሰው ህይወቱን ለመለወጥ ኦንላይን ላይ ከማለ ውጪ ለምንም ነገር የለም። ላይክ እንደዚህ ቀላል ነገር ከማንም ጋር ማያገናኛችሁ ኤምፕሎይ ማቀጥሩበት ቢዝነስ፣ ሌላ እንትን ማትሉበት ቢዝነስ እስከ 1 ቢሊዮን እስከ 1 ትሪሊዮን መስራት የምትችሉበት መንገድ አንድ ብቻ ነው፣ ትሬዲንግ ብቻ ነው። ከሰው ጋር ታተገናኙ ከማንም ጋር ተገናኙ እንግዲህ ሮቦቶች እስኪመጡ ድረስ ማለት ነው። ይሄ ብቻ ነው ኦንሊ ቢዝነስ ፎር ናው። እና ሰው ለመለወጥ አሁን ለምሳሌ አንድ ሰው ቢሰራ ለምሳሌ እንበል እኔ ሰራው ከዛ ብሬ ሴቭ አረኩት ባንክ ላይ ብሬ ሴቭ ካረኩት ብሬ ዶላሩ ቫልዩ እየቀነሰ ነው የሚሄደው። ቫልዩ እየወረደ ነው የሚሄደው። ለምንድን ነው እየቀነሰ የሚሄደው? ኢንፍሌሽን ቢት ያደርገዋል። የሆነ ጊዜ ታርጌት ሰራ ነበር ጋይሶች። ታርጌት ሰራ ምንድን ነው ያየሁት? ልክ አዲስ ዓመት ሲመጣ ማለት ነው የአንድ እንትን አይደለም የአንድ ዋጋ ብቻ አይደለም ከፍ የሚለው አብዛኞቹ ላይክ አንዳንድ ሳንቲም ጨምራሉ አብዛኞቹ። ስለዚህ ምን አሰብኩ መሰለ? አብዛኞቹ አንዳንድ ሳንቲም የሚጨምሩ ከሆነ ይሄ ማለት አንዱ ሳንቲሙ ፊል አላደረገውም፣ ግን አንድ ላይ ሲሰበሰብ ለኔ ብዙ ይሆናል። አያችሁት አይደለ? ለዛው ኢንፍሌሽን በጣም ከባድ የሆነ ነገር የሆነው እና በቃ the only way ግን ያን ነገር ቢት ማድረግ የምትችለው ብሬን ቢያንስ በአንድ ቀን ወይ በሁለት ቀን 10x 100x ማድረግ የሆነ ብሬን 100x ማድረግ የምችልበት ነገር ላይ ብቻ ነው ኢንቨስት ማድረግ የምችለው which is ምንድነው ትሬዲንግ። ስለዚህ ትሬድ በጣም ቀላል ነገር ነው፣ የሚቻል ነገር ነው። ሁሉም ሰው እድሜውን ስራውን ጠንክሮ ከሰራማም ይሆናል። is doable። ማንም ሰው ካረገው እናንተ ታረጉታላችሁ። ደግሞ ፉክክር አቁሙ። ሶሻል ሚዲያ እንትን አትበሉ። ዝም ብላችሁ አርጉት፣ ከዛ ይቀረው ፈጣሪ ይሞራል። ዝም ብላችሁ ማለት እኔ እስካሁን I'm just doing it bro I don't care I'm just doing it
the worst can happen just doing it በቃ so everybody just got to do it እና ትሬድ እኔ ምን ብዬ ትሬድ ምን ብለህ ትገልጸዋለህ ብላችሁ ብትጠይቁኝ የመጨረሻ ሀብታም መሆኛ መንገድ ብዬ ነው የምገልጸው ትሬድ ማለት የመጨረሻ ሌላ ነገር ሁሉ እንትን ያስፈልጋል ድሮፕ ሺፒንግ አለ ክሎዝ ብራንዲንግ አለ ምናምን ይኖራሉ ግን እንደዚህ ቀላል አይደለም የመጨረሻ ክሎዝ ብራንድ ስታደርጉ ከሰው ጋር ዲል ማድረግ አለባችሁ ቪዲዮ ፖስት አለባችሁ ሰው እንትን ማለት አለባችሁ ይሄ ሲስተም ከገባችሁ ብርም አለ በቃ ጧ ማድረግ ነው ወዲያው ስለዚህ መጀመር የምትፈልጉ ከሆነ ጀምሩ መንገዳችሁ ላይ ስካመር ያጋጥማችኋል አንዳንድ ሰው ላስተምራችሁ ነው ስካመር ያደርጋችሁ ይችላል ሊያስተምራችሁ ይችላል ይሄን ነገር የምትታይ በመድረው በመሞከር እስካም ካረጋችሁ እሰየው ባለፈው እንዳልኳችሁ ምንድነው 22 ጋር ላስተካክለው ደባ አሳምሬ እንቀራችሁ ከ20 የትርበሳ ከበክ ተራው ጋር አንድ ሰው የጠየቀው እንዴት ኤድራሞን እንደሚሄድ ያ ሰው ምን አለኝ ወደ 22 መንገድ ሂድ አለኝ ስለዚህ ደግሞ ወደ 22 መንገድ ሄጄ ኤድራሞን ስፈልግ አጣዋት 22 ላይ ደግሞ ያለው ሰው ወዴት ነው ኤድራሞ ቢስ ጠይቀው ወደ ኋላ ተመለሳለኝ ከያም በክተራውን ሳልፎ ገባኝ ሰውየቱ ጋር ትሪክ እንዳደረገኝ ይሄ ነው ትሬድ ማለት ሌላም ሜንቶርሺፕ ወይ እንትን ምናምን ካላችሁ ኦኬ ቱ ጋር ትሪክ እንዳደረጋችሁ ትይዙታላችሁ ያን መንገድ ካላፋችሁ ማለት ያለ ማለት ደግሞ የናት ጥንካሬ ያስፈልጋል ጉልበት ያስፈልጋል በሃይማኖት መጠንከር አለባችሁ በሁሉም መጠንከር አለባችሁ you just gotta be up and fight it that's the only way guys ትሬድ በጣም የሚሆን ነገር ነው እኔ ማኑኝ እኔ ገና ፍሌቨሩን በደምብ ሳላጣጥመው ይሄን ላምኝበታለሁ እመኑኝ እናንተ መሆኑበት በጣም ጥሩ ነገር ነው ሞክሩት ኢቭን ባትችሉ እንኳን ምን አድርጉ መሰላችሁ በየወሩ 100 ብር አንድ ስታክ ግዙ ዝም ብላችሁ የሆነ ስታክ የሚያርግ ስታክ ምን አለ አሁን ኪኪኪ ይባላል ኪኪኪ ዝም ብላችሁ 100 ብር በየወሩ 100 ዶላር አስገቡ ኪኪኪ ላይ ከያ 100 ዶላር ከ5 ዓመት በኋላ ሌላ ታሪክ ገብቷል እመኑኝ የእውነት እመኑኝ ኤስፒ ፋሃነ በሏቸው እንዳለ just አርጉት ሁሉ ነገር ይሆናል ሞክሩት ትችላላችሁ ፈልጉት ይመጣል ተዋጉ that's the only way we can win guys ቪዲዮዎች ከሰብስክራይብ አመሰግናለሁ ላይክ ሰብስክራይብ ሼር አድርጉ ይመቻችሁ ትችላላችሁ አርጉት ፓፓ